በሴቶች የቢዝነስ ስራ ፈጠራ ውድድር አሸናፊ ለሆኑ 10 ሴት ተወዳዳሪዎች ከ2 ሚሊዮን ብር በላይ የገንዘብ ሽልማት ተሰጣቸው። በዚሁ የቢዝነስ የስራ ፈጠራ ውድድር ላይ ከመላ ሀገሪቱ የተውጣጡ 612 ሴቶች የተሳተፉ ሲሆን ችግር ፈቺና በቀጣይ ለሌሎች ወጣቶች የስራ ዕድል መፍጠር በሚያስችሉ ፈጠራዎች አሸናፊ የሆኑ 10 ሴቶች የማበረታቻና የእውቅና ሽልማቱን ተቀብለዋል። በእውቅና የሽልማት መርሃ ግብሩ ላይ የተገኘው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ተከታትለን እንመለሳለን። የስራና ክህሎት ሚኒስቴር ከእናት ባንክ እንዲሁም ከኢንተርፕረነርሺፕ ልማት ኢንስቲትዩትና ከተባበሩት መንግስታት ድርጅት የሴቶች ጉዳይ ጋር በመተባበር ብሩህ ኢትዮጵያ ብሩህ እናት በተሰኘው የሴቶች የቢዝነስ ስራ ፈጠራ ውድድር ከመላ ሀገሪቱ የተውጣጡ 612 ሴቶች ተሳታፊ ሆነዋል። በዚሁ የቢዝነስ የስራ ፈጠራ ውድድር ከተሳተፉ ሴቶች መካከል የተለያዩ የውድድር ደረጃዎችን ያለፉና ችግር ፈቺ እንዲሁም ለሌሎች ወጣቶች የስራ ዕድል መፍጠር የሚያስችሉ ፈጠራዎች ያቀረቡ 10 ተወዳዳሪዎች የእውቅና ሽልማት አግኝተዋል። ተወዳዳሪዎችን አሸናፊ ካደረጉ የቢዝነስ የስራ ፈጠራ ውድድሮች መካከል ከቀርከሃ ምግብና ልብስ ማዘጋጀት፣ ከሙዝ ተረፈ ምርት የሴቶች የንጽህና መጠበቂያ መስራት፣ የሰሊጥ ቅቤ ማዘጋጀት እንዲሁም ከደረቅ ቆሻሻ የተፈጥሮ የአፈር ማዳበሪያ ምርት ማምረትና ሌሎች ፈጠራዎች ይገኙበታል። በዚሁ የብሩህ እናት ውድድር አንደኛ ለወጣችው ግማሽ ሚሊዮን ብር፣ ሁለተኛ ለወጣችው 400 ሺህ ብር እንዲሁም ሶስተኛ ለወጣችው 300 ሺህ ብርና አራተኛ ለወጣችው ደግሞ 200 ሺህ ብር የገንዘብ ሽልማት ተሰጥቷቸዋል። በዚሁ መርሃ ግብር የስራና ክህሎት ሚኒስቴር ሴት ስራ ፈጣሪዎችን በማብቃት ለሌሎች ወጣቶች የስራ ዕድል መፍጠር የሚያስችሉ ፈጠራዎች እንዲበራከቱ ከሌሎች አጋር አካላት ጋር በትብብር እየሰራው ነው ብሏል። የስራና ክህሎት ሚኒስቴር በመሰል የቢዝነስ የስራ ፈጣሪ ወጣቶች ምርምር የተገኙ ከ1000 በላይ ለሚሆኑ ፈጠራዎች እውቅና መስጠቱን ገልጾ በተለይም የሴቶችን የፈጠራ ውድድር ወደ ስራ ለማስገባት የፋይናንስ ተቋማትን ጨምሮ በተለይም ባለሀብቶች የድርሻቸውን እንዲወጡ ጥሪ አቅርቧል። የስራ ፈጣሪዎችን ወስደው የነገውን ኢኮኖሚ የሚሸከሙ ተቋማት የሚፈጠሩት በእነዚህ ሀሳቦች ስለሆነ ክልሎች ባለሀብቶች ተረባርበው ነው እነኝን መናጠቅ ያለባቸውና አካባቢያቸው ላይ ወደ ልማት እንዲገቡ ማድረግ ያለባቸው። ከ1000 በላይ አዳዲስ ሀሳቦች የኛ መረጃ ቋት ውስጥ አለ። በርካታ ችግር ፈቺ ቴክኖሎጂዎች እና መፍትሄዎች ኦሬዲ በኢትዮጵያውያን ልጆች ተፈጥሯል። የእናት ባንክ በበኩሉ ከስራና ክህሎት ሚኒስቴር እንዲሁም ከኢንተርፕረነርሺፕ ልማት ኢንስቲትዩትና ከተባበሩት መንግስታት ድርጅት የሴቶች ጉዳይ መስሪያ ቤት ጋር በመተባበር ብሩህ እናት በተሰኘው የሴቶች የቢዝነስ የስራ ፈጠራ ውድድር የተሻለ የፈጠራ አቅም ያላቸውን ሴቶች ለማብቃት እየሰራው ነው ብሏል። ባንኩ የሴቶችን ኢኮኖሚያዊ ተጠቃሚነት ከወንዶች እኩል ለማድረግ በተለይም ለሴት የስራ ፈጣሪ ባለቤቶች የተለያዩ ስልጠናዎችን በመስጠትና በማወዳደር ብቁ እንዲሆኑ በማድረግ ላይ መሆኑን ገልጿል። ቀደም እንዳልኩት የሴቶች ተሳታፊነት በኢኮኖሚው ላይ መጨመር አለበት፣ መዳበር አለበት። እኛ ብድር አዘጋጀን ብንል ምንም ዋጋ የለው። ከስር ከመሰረቱ የሴቶች የሆነ ሴቶች በራሳቸው የሚመሩት ብዙ ሰው ሊቀጥሩ የሚችሉበትን የቢዝነስ ፈጠራም ሆኖ ቢዝነስ መፈጠር መቻል አለበት። አሁን ትንንሽ ላይ ማይክሮ ሊሆኑ ይችላሉ አይደለ? ጥቃቅንና አነስተኛ ግን መካከለኛ እስኪደርሱ ከመካከለኛም ደግሞ ትልቅ ኮርፖሬሽን መስርተው ሴቶችን ማየት የእናት ባንክ ራዕይ ነው። በፈጠራ ውድድሩ ያሸነፉና ያነጋገርናቸው ስራ ፈጣሪ ሴቶች ለሽልማት ይበቁ ዘንድ ከቤተሰቦቻቸው እንዲሁም ከልጆቻቸው ጭምር ተለይተው የተለያዩ ስልጠናዎችን መውሰዳቸውን ተናግረዋል። የውድድሩ አሸናፊ ሴቶችም ሌሎች ወጣቶች በአካባቢ ከሚገኙ ቁሶች የተለያዩ የቢዝነስ ፈጠራዎችን መፍጠር እንደሚችሉ ጠቁመዋል። ሰሊጥን ኤክስፖርት ከሚያደርጉ ሀገር አንዷ ስለሆነች እሱ ላይ ቁጭት ስላለብኝ ሌሎችም ፋክተሮች ስለነበሩ ወደዚህ እንድመጣ ለዛ ነው ወደ ሰሊጥ ቅቤ ወይም የታሂኒ ፔስት ፕሮዳክት ይዤ ለመወዳደር የመጣሁት። መምጣቴ መወዳደሬ በራሱ አሸናፊነት ነው። ሰዓቴን በመጠቀም ያመሸው ሰርቼ የተሰጠውን ትሬኒንግ መሬት ላይ በማውረድ ለውድድሩ ቀርቤያለሁ ማለት ነው። የሶስት ልጆች እናት ነኝ። ልጆቼን ቤት ትቼ ነው ካምፕ የገባሁት። ከቀርከሃ በጣም ብዙ ነገር መሆን ይችላል። ቀርከሃ ከምግብነት አንስቶ እስከ ልብስነት ይደርሳል። ቀርከሃው ተሰነጣጥቆ ተልጎ ለእናቶቹ የሚቀርብበትና እናቶቹ እደ ጥበቡ ላይ ብቻ የሚጨነቁበትን ሁኔታ
አዘጋጅተን የመጣ ነው። ምንድነው አይዲያዬ የሙዝ ግንድን የምጣለውን የሙዝ ግንድ ኤክስትራክት በማድረግ ወደ ጥጥ በመቀየር ጨርቅ በመስራት የሚታጠም ሞዴል ሰርቻለሁ። ሁሉ ነገር ሪሶርስ አሁን እንደ ኢትዮጵያ በጣም አለ። ያችን ሪሶርስ ጠቅሞ መስራት የኛ ፋንታ ነውና ወጣቶች አካባቢያቸው ላይ ያለውን ሪሶርስ ለምን ይጠቀማሉ ውጪዎች የሚለውን በማየት ለህብረተሰቡ ችግር የሚፈታ ነገር መስራት ትችላላችሁ። በቀጣይም ሀገራዊ የሴቶች የቢዝነስ የስራ ፈጠራ ውድድር ምዝገባ በሁሉም ክልሎች፣ ዞኖች እንዲሁም የከተማ መስተዳድሮችና ወረዳዎች እንደሚጀመር የስራና ክህሎት ሚኒስቴር አሳውቋል። በዚሁ የሴቶች የቢዝነስ የስራ ፈጠራ ውድድር ወጣት ስራ ፈጣሪ ሴቶች እንዲመዘገቡም ጥሪ ቀርበዋል።